ጤና ይስጥልኝ ክብራትና ክብራን ወዳጆች በያላችሁበት ሰላም እላችኋለሁ። በበቶላ ቤቱ ኪቻው ከሀቅና ሳቅ ሚዲያችን ነው ተገናኘን። በዛሬው ዕለት ይህ በምስሉ ላይ የምትመለከቱት የመከላከያ ሰራዊታችን ትጥቅና ስንቅ እየተጓዘ ይገኛል የሚለውን መረጃ ጨምሮ ሌሎችንም ርዕሰ ጉዳዮች ወደ እናንተ የማቀርብ ይሆናል። አብራችሁን ቆዩ። በያላችሁበት ሰላም እላችኋለሁ። ከዚህ ወሳኝ መልእክት በኋላ ድጋሚ እንገናኛለን። በቅርቡ ቢሾፍቱ ነበርኩኝ። ቢሾፍቱ ከትልቁ ግዙፉ አየር ማረፊያ ግንባታ በኋላ የበርካቶች እግርና አይን የሚመላለስበት የሚማትርባት ቦታ ሆናለች። ቢሾፍቱ አዲሲቷ ሙሽራ በሚገርም ሁኔታ ማታቋት ከተማ ሽቅርቅር ከተማ እየሆነች ነው። ቢሾፍቱ የአፍሪካ ሀብ እየሆነች ነው። ይህ የምትመለከቱት ቦታ ከ2 ዓመት በኋላ እንደዚህ ይቀየራል። ተመልከቱልኝ። ልክ እንደዚህ እዩትማ። ይሄ በጣም ያምራል። ይህ የሚሆነው በአስማት አይደለም፣ በስራ ነው። ፕላቲኒየም ፕሮፐርቲ አድቫይዘር ለርሶ ይሄንን ቦታ እያዘጋጀሎት ነው። እዚህ ቦታ ላይ እርሶ ቤት ያስፈልጎታል። የብዙዎች አይንና እግር የሚመላለስባት ቢሾፍቱ ላይ አዲሲቷ ሙሽራ ቢሾፍቱ ላይ ቤት ያስፈልጎታል። የወደፊትን አርቆ የሚያይ ሰው የሚወስነው ውሳኔ እዚህ ቦታ ላይ ቤት ማግኘት ነው። በተለይ አፓርትመንት ለምኔ ላላችሁ ወዳጆች እንሆ 200 ካሬ ውስጥ ያረፈ ቪላ ቤት ለርሶ ዛሬ ተዘጋጅቷል። እንዴት ነው የማገኘው ካሉ በዚህ ስልክ ቁጥር ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘር ብላችሁ ታገኟቸዋላችሁ። ፕላቲኒየም ፕሮፐርቲ አድቫይዘር 0907555500 ይህን ስልክ ቁጥር በደንብ ያዙት። ይህ ስልክ ቁጥር የቪላ ቤት ባለቤት ያደርጋቸዋል። ቪላ ቤት በዚህ አጋጣሚ ክብራትና ክብራን ወዳጆች ቢሾፍቱ አካባቢ ያለው ነገር ይህ በተለየ አየር መንገድ ግንባታው ለኢትዮጵያውያን ብቻ አይደለም፣ ለበርካታ አፍሪካውያን በጣም ትልቅ የሆነ ጉጉትን የፈጠረ ነው። በርካታ ሰዎች አፍሪካን ብቻ አይደሉም፣ የተለያዩ ዓለም ሀገራት ትኩረታቸውን እያደረጉበት ነው። የምሬ ነው የምላችሁ። ከቻይና፣ ከህንድ፣ ከኬንያ የተለያዩ ባለሀብቶች ወደ ቢሾፍቱ እየመጡ ነው። ይሄ መረጃ ነው ወዳጆች፣ ይሄ ማስታወቂያ አይደለም፣ ይሄ መረጃ ነው እና የዚህ አካል መሆን አለባችሁ። እዚህ ቦታ ላይ ቅሪት ያስፈልጋችኋል። እዚህ ቦታ ላይ ጥሪት ያስፈልጋችኋል። እዚህ ቦታ ላይ ግዴታ ቤት ያስፈልጋችኋል። ቤቱ ደግሞ መሆን ያለበት ቪላ ቤት ነው። ይሄን ቪላ ቤት የምታገኙት ከፕላቲኒየም ፕሮፐርቲ አድቫይዘር ነው። ደውሉላቸው። 0907555500 ስልክ ቁጥራቸው ነው። ወደ መረጃዎቹ ስናልፍ ክብራትና ክብራን ወዳጆች ዛሬ የሰማነው አንድ መረጃ አስገርሞናል። ምናልባት አሁን ካወራሁት ጉዳይ ጋር የሚገናኝ ይመስለኛል። የኬንያው ፕሬዝዳንት ሩቶ ምን አሉ የሚለውን ስንሰማ እንደሚከተለው እስቲ ጆሮአችንን ወደ ኬንያ ናይሮቢ ጣል ስናደርግ ይህን ንግግር እናገኛለን። የኬንያው ፕሬዝዳንት ሩቶ ዊሊያም ሩቶ በሚገርም ሁኔታ በኢትዮጵያ ጉዳይ ላይ ትልቅ ኢትዮጵያን በተመለከቱ ቁጥር ለስብሰባ በመጡ ቁጥር በቃ ትልቅ የሆነ መነሳሳትን ይዘው እንደሚመለሱ ያረጋገጥንበት መረጃ ነው። ይሄ መረጃ ዛሬ በኬንያ ሚዲያዎች የተዘገበ ነው። ምንድን ነው የምትለው ካላችሁ እሳቸው የሚሉትን ላሰማችሁ። We must modernize this city. We are doing a world-class Talanta Stadium. We are doing a world-class conference facility in Bomas. Shortly, we will start the construction with the private sector, by the way, of a modern arena right here in Nairobi. And as I promised the country, we will roll out in a couple of months the construction of a new airport in Nairobi. Ladies and gentlemen, we must raise our ambition. We cannot continue to make peace with mediocrity. It is not right. It is unacceptable. ከተማችንን ማዘመን አለብን። ምርጥና ትልቅ ስታዲየም እንገነባለን። እንዲሁም ደግሞ በቅርቡ ከ2 ወር በኋላ
አውሮፕላን ማረፊያ ትልቅ የሆነ አውሮፕላን ማረፊያ በናይሮቢ አካባቢ እንገነባለን የሚል መልእክት ተናግረዋል። ዊሊያም ሩቶ ናቸው ይሄንን የተናገሩት። ዊሊያም ሩቶ እንግዲህ ይሄንን የተናገሩት ኢትዮጵያ መለስ ቀለስ ካሉ በኋላ እንደሆነ ታዘበናል። መጥፎ አይደለም፣ ኢትዮጵያችን ጥሩ አርአያ እየሆነች እንደሆነ ይህ ማሳያ ይመስለኛል። በጣም ደስ የሚያሰኝ ነገር ነው። ክቡራትና ክቡራን ወዳጆች፣ ታዲያ ለዚህ ነው ኢትዮጵያ ውስጥ የሚሰሩ ስራዎች ኢትዮጵያ ተስፋ ያላት ሀገር ናት ብለን የምንለው ለዚህ ነው። ኢትዮጵያ ውስጥ የሚሰሩ ስራዎች በጣም መልካም የሚያስቀኑ፣ ለጎረቤት ሀገራትም ምሳሌ የሚሆኑ ናቸው፣ ለአፍሪካ ሀገራት ምሳሌ የሚሆኑ ናቸው የሚባለው ከመሬት ተነስቶ አይደለም። ወዳጆች ወደ ሌላው መረጃ እናልፋለን። ሌላው መረጃ ወደ ወለጋ ይወስደናል። ወለጋ ምን ጠቅላይ ሚኒስትር ዶክተር አብይ አህመድ በወለጋ ሲደርሱ እንግዲህ ከፍ ያለ አቀባበል ተደርጎላቸዋል። እንደሚታወቀው ይህ የሆነው ትላንትና ነው። ኢንፋክት ኤግዛክትሊ ዛሬ መረጃ ባለመሆኑ ይቅርታ፣ ትላንትና ይዤው ልመጣ ነበረ፣ ነገር ግን በተለያየ ምክንያት ሳይሳካልኝ ቀረ። ለማንኛውም ጠቅላይ ሚኒስትር ዶክተር አብይ አህመድ ወለጋ ተገኝተዋል። ከልኡካን ቡድናቸው ጋር ነው ወለጋ የተገኙት። አቶ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትሩ አሉ። አቶ ጌታቸው ረዳ የምስራቅ አፍሪካ አማካሪያቸው አሉ። እንዲሁም ደግሞ የተለያዩ አካላት ከፍተኛ የመንግስት አካላት በወለጋ ተገኝተዋል ከጠቅላይ ሚኒስትሩ ጋር ማለት ነው። የተደረገላቸው አቀባበል በጣም ሞቅ ደመቅ ያለ ነው። ሽመልስ አብዲሳም ነበሩ በዚህ አጋጣሚ ተመልከቷቸው። እና በዚህ ዕለት እንግዲህ አንደኛ ወለጋ ከምታወቅበት ነገር አንጻር ወለጋ በቅርቡ ራሱ አንድ ቪዲዮ ተመልክተናል። ጃልመሮ ወለጋ ላይ ቁጭ ብሎ ኢንተርቪው ያደረገ የሚል አንድ አይ ቲንክ የኤፍፒ መሰለኝና የአንድ መረጃ ተመልክተን ነበረ። ለማንኛውም እና ከዛ አንጻር ወለጋ ሴፍ አይደለም፣ ወለጋ ሰላም አይደለም ከሚለው ንግርና ንግግር አንጻር ንግርና ንግግር ይለያያሉ። በዚህ አጋጣሚ አንጻር ጠቅላይ ሚኒስትሩ ወደዛ መሄዳቸው ትልቅ ትኩረትን የሳበ ነው። ምክንያቱም ጠቅላይ ሚኒስትሩ የአዲስ አበባ ከንቲባ ናቸው እኮ አዲስ አበባ ላይ ብቻ ነው ስራቸውን የሚሰሩት የሚሉ በርካቶች ባሉበት በዚህ ሰዓት ማለት ነው። ለማንኛውም ከነ ልኡካን ቡድናቸው ጠቅላይ ሚኒስትሩ ወደ ወለጋ ሄደው ነበረ። በወለጋ በርካታ መሰረተ ልማቶችን መመልከት ችለዋል። አንዳንዶቹ መሰረተ ልማቶች የተሰሩት በፕራይቬት ሴክተር ነው። አይ ቲንክ ሚድሮክ ኩባንያ ድርጅት በሱ የተሰራ የከሰል ማምረቻ የድንጋይ ከሰል ማምረቻ ድርጅትን አይተዋል፣ ተመልክተዋል። እንዲሁም ደግሞ ቡሳ ጉንፋ የሚባል የእርሻ ማቀነባበሪያ ፋክተሪንም ወይም ደግሞ ሂደትንም እሱንም ተመልክተዋል ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከልኡካን ቡድናቸው ጋር ሆነው በወለጋ ያደረጉት ቆይታ በርካታ ቁም ነገሮች የታዩበት በርካታ ስራ የተሰራበት ነውና ይሄ በጣም የሚበረታታ ነገር ነው። በተለይ እንደ ወለጋ ያሉ አካባቢዎች በጦርነት ብቻ ነው የሚታወቁት፣ በግጭት ብቻ ነው የሚታወቁት የሚለውን በእርግጠኝነት ስማቸውን መልካቸውን የሚቀይር ይመስለኛል። ጠቅላይ ሚኒስትሩም በዚህ ንግግራቸው በዚህ ዕለት ባደረጉት ንግግር አንድ ነገር ተናግረዋል። አካባቢያችንን እንጠብቅ፣ ሰላማችንን እንጠብቅ፣ ሰላማችንን ስንጠብቅ ይህንንና ከዚህም የተሻሉ ልማቶችን ማየት መመልከት እንችላለን የሚል ነገር ተናግረዋል። ይሄ በጣም ደስ የሚያሳይ ነገር ነው። ለወለጋ ሰዎች እንግዲህ በርቱ፣ ተበራቱ ማለት ያስፈልጋል። ክቡራትና ክቡራን ወዳጆች፣ ለሚደብራችሁ ሰዎች ደግሞ በተለይ ጠቅላይ ሚኒስትሩ ሲንቀሳቀሱ የሚደብራችሁ ሰዎች ሰውየው እንግዲህ ምንም ማድረግ አይቻልም፣ ስራ ላይ ናቸው። በዚህ አጋጣሚ እንግዲህ ይህንን ጉብኝት ያደረጉት ጠቅላይ ሚኒስትሩ እንትና ማን ናቸው? የቱርኩን ፕሬዝዳንት ቱርክ አላልኩኝም፣ ቱርክዬ ይበሉልኝ። በዚህ አጋጣሚ ቱርክዬ በጣም ተመችታኛለች ስሟ። ቱርክዬ ፕሬዝዳንትን በተቀበሉ በነጋታው ነው እዚህ ቦታ ላይ የሄዱትና ክቡር ጠቅላይ ሚኒስትር ይበርቱ እንላለን። ጥንካሬዎትና ብርታቶት ይጋባብን ብለንም እንመኛለን። በዚህ አጋጣሚ ትጋታቸው በጣም የሚደነቅ ነው። ይበርቱ ነው የምንለው። ወለጋ አምሮባት አይተናል። ይመርብሽ ወለጋ ነፍሴ።
ክቡራትና ክቡራን ወዳጆች ከሀቅና ሳቅ ሚዲያችን አንዳንድ ጉዳዮችን ወደ እናንተ ብናቀርብበት መረጃ ሰዓት ላይ ትገኛላችሁ። እየተከታተላችሁ ስላላችሁ ከልብ አመሰግናለሁኝ። ታዲያ ዛሬ ከያዝናቸው አንዳንድ ጉዳዮቻችን መካከል ይህ በምስሉ ላይ የምትመለከቷቸው ሰዎችን የሚመለከት ነው። ይህ በጣም ሰበር ዜና ነበር። በትናንትናው ዕለት በርካታ ሚዲያዎች ሲቀባበሉት ነበር። በሀቅና ሳቅ ሚዲያችንም ዜና ክፍል ላይ የወሳኝ መረጃዎች ዝግጅት ላይ ይህን እንድትከታተላችሁ ተስፋ አደርጋለሁ። ነገር ግን በደንብ አበክሮ መናገር ስለሚያስፈልግ ስለ እነዚህ ሰዎች ጥቂት ለማለት ፈለግን። እንግዲህ ጀነራሎቹ ከህወሓት አምልጠው አዲስ አበባ ገቡ የሚል መረጃ ነው በትላንትናው ዕለት የወጣው። የህወሓት ጀነራሎች አንደኛው ኮሎኔል ናቸው። እርግጥ የህወሓት ጀነራሎች ከትግራይ በመውጣት አዲስ አበባ መግባታቸው ተሰምቷል። በርካታ ሰዎች ሲዘግቡት እንደውም ከሻቢያ አመለጡ የሚል መረጃ ነው ያጋሩትና በዚህ ርዕስ ነው በርካቶች ሲያጋሩት የነበረው። ማን ናቸው ካላችሁ በዚህ በምስሉ ላይ የምትመለከቷቸው ሰዎች ጀነራል ጉሽ ገብረ አንደኛው ናቸው። ሌላኛው ደግሞ ጀነራል ከበደ ፈቃዱ ናቸው። እንዲሁም ደግሞ ኮሎኔል ንጉስ ወይም ደግሞ ለጋ በመባል የሚታወቁት ቅጽል ስማቸው ሌላኛው ናቸው። ዋና የህወሓት የጦር አመራር የነበሩ ዳግም ጦርነት እንዳይቀሰቀስ ከሚፈልጉት ለትግራይ ህዝብ ሰላምን ከወገኑ ናቸው። እንግዲህ በተለይ በተመልክተውታል የጦርነትን አስከፊነት የተመለከቱት ናቸውና ጦርነት ድጋሚ ያስፈልገ የደከማቸው በቃ ደክሞናል ጦርነት በቃን ከሚሉት መካከል ነበሩ። በዚህ አጋጣሚ በተለይ ጀነራል ጉሽ ገብሩ የሚባሉት ከመሃል ላይ የምትመለከቷቸው ማለት ነው በህወሓት ቁጥጥር ስር ውለው ታስረው ለረጅም ጊዜ ታስረው እንደነበረ ይታወቃል። ከዛ በቅርቡ ነበር የተፈቱት። ሲፈቱ ምህረት ተደርጎላቸው ዋስ ተደርጎላቸው እና በዚህ ጦርነት እንደሚሳተፉ ቃልም ሳይገቡ አይቀሩም ብዬ ቃል ሳያስገቧቸው አይቀሩም ብዬ እጠረጥራለሁ። በዛ መልኩ ይመስለኛል የተፈቱት የነበረው። ለማንኛውም ግን በአሁኑ ሰዓት ሽው ብለው አምልጠው አዲስ አበባ መግባታቸው ተሰምቷል ማለት ነው። በርካታ ሰዎች እንኳን ደህና መጣችሁ እያሏቸው ነው። እንኳን ደህና መጣችሁ። የጦርነት ስቃይ ህዝቡ ላይ ዳግም እንዳይፈጸም ከህወሓት ጋር ሲታገሉ የነበሩ በእስርም ጭምር የተሰቃዩ ሰዎች ናቸው። እነዚህ ሰዎች ህወሓት እንዳይረሽናቸው በመስጋት አምልጠው አዲስ አበባ ገብተዋል ይላል ያገኘነው መረጃ። እንግዲህ በተለይ ህወሓት ወደ ጦርነት ለመግባት ያላትን ፍላጎት ላይ ውሃ የቸለሱበት ይመስለኛል። ደብረጽዮንና ሞንጆሪኖ ብቻቸውን ቀሩ የሚል ዘገባም እየተመለከትኩኝ ነበረ። ለማንኛውም ግን በትግራይ የጦርነት ሁኔታ ቢጀመር እንኳን በዚህ አጋጣሚ ጻድቃን ገብረትንሳኤ የተናገሩትን አንድ ንግግር ሰምቼ ነበረ። ጻድቃን ያሉት ምንድነው? ጦርነት ቢጀመር እንኳን በጣም በአጭርና ትንሽ መስዋዕትነት ቶሎ ማጠናቀቅ ያስፈልጋል የሚል ነገር ተናግረዋል። እና ህወሓቶች እንግዲህ ይህንን እያወቁ ወደ ጦርነት ይገባሉ አይገቡም አብረን የምናየው ይሆናል። ለማንኛውም ግን የኢትዮጵያ መከላከያ ሰራዊት ወደ ትግራይ አይደለም ታርጌቱ ግን ወደ ትግራይ አቅጣጫ እየተጓዘ ነው። በጣም በርካታ ቁጥር ያላቸው የመከላከያ ሰራዊታችን አባላት ወደ ትግራይ እያቀኑ ነው። ትግራይን አልፎ ነው የሚሄዱት እና የሚሄዱበትም ዋናው ምክንያት ደግሞ ዳር ድንበራቸውን ለማስጠበቅ እንደሆነ ነው የተነገረው። እና በዚህም መሰረት በርካታ የመከላከያ ሰራዊት አባላት ጉዞ እያደረጉ እንደሆነ ተሰምቷል። በዚህ አጋጣሚ ለመከላከያ ሰራዊት አባላቱም የደረሱበትም አቀባበል እየተደረገላቸው ነው። በጋሸና ህዝቡ ወጥቶ የውሃና የተለያዩ አቅርቦቶችን እያደረገላቸው እንደሆነ በዚህ ምስል ተመልክተናል። መከላከያ ሰራዊቱ የህዝብ ልጅ ነውና በሚሄድበት ሁሉ መልካም አቀባበል ቢደረግለት የሚገርም አይደለም። ሰራዊታችን ዳር ድንበሩን ለማስከበር ኢትዮጵያን ለመጠበቅ ወደ ዳር ድንበር እየሄደ እንደሆነ ነው የደረሰ መረጃ የሚያመለክተው። ይሄ ማለት ወደ ጦርነት እየሄደ ነው ብላችሁ እንዳታስቡት አደራ እንላለን። የኢትዮጵያ መከላከያ ሰራዊት ኢትዮጵያ ምንም አይነት የጦርነት ፍላጎት የላትም። ኢትዮጵያ እየሄደች ያለችው ራሷን ለመጠበቅ ነው። ሰላሟን ዳር ድንበሯን ለመጠበቅ ነው እየሄደች ያለችው እንጂ ወደ ጦርነት እየሄደች እንደሆነ ተደርጎ ሊዘገብ አይገባም። አንዳንዶች ይህ እንቅስቃሴ አሰብን ከማስመለስ ጋር ተያይዞ ነው የሚካሄደው ብለው ሲናገሩ ይሰማል። ኢትዮጵያ ከአሰብ ጋር በተያያዘ ያላትን አቋም በጣም በተደጋጋሚ አሳውቃለች። ኢትዮጵያ ከአሰብ ጋር ያላት አቋም ወይም ደግሞ አሰብን ለማስመለስ የምትጠቀመው ሰላማዊና ህጋዊ መንገድን ነው የሚል ነገር ተደጋጋሚ ሲነገር ስለነበረ አሁን የሚደረገው እንቅስቃሴ ወደ አሰብ ዘመቻ ተደርጎ መቆጠር የለበትም። ነገር ግን
ግን ሙቅ ለጉንፋን እግረ መንገድ ለሆድ ይባላልና አይታወቅም። ለማንኛውም ግን ጉዞ እየተደረገ እንደሆነ ለማወቅ ተችሏል። ክቡራትና ክቡራን ወዳጆች የተከታተላችሁን ስለሆነ ከልብ አመሰግናለሁ። መከታተላችሁን ቀጥሉ። ቀጣይ መረጃዎችን ወደ እናንተ አቀርባለሁ። እዚህ ጋር የምንመለከተው ሰው ስታሊን ይባላል። ስታሊንን በርካቶች ታውቁታላችሁ፣ ትዝናኑበታላችሁ፣ ትስቁበታላችሁ። ተፍታፋው ስታሊን በመባልም ይታወቃል። ስታሊን ለማንኛውም ስታሊን ሰሞኑን በጣም አስቂኝ የሆነች አጭር ቪዲዮን ተመልክቼ ስስቅ ነበረ። ቀደም ሲል የሰማነውን በተለይ ከትግራይ ክልል አካባቢ የተሰማ ያለውን መረጃ ተከታትላችኋል። በርካታ ከዚህ በፊት በጦርነቱ ላይ ሲሳተፉ የነበሩ የህወሓት የጦር አመራሮች በአሁኑ ሰዓት ኮብልለው ወደ አዲስ አበባ እየመጡ ነው። ልክ ይህንን ሲሰማ ስታሊን ምን አለ ብለን ጆሮአችንን ጣል አድርገን ነበረ። ስታሊን ምን አለ? በጣም ስትረስፉል ነው ይሄ የኢትዮጵያ ፖለቲካ፣ ከባድ ነው። እኛንም አስረጀን። በውስጥ ነው ሽበታችን እየወጣ ያለው። ከምሬን በጣም በብዙ መንገድ ነው የምነግራችሁ። አይዞሽ ገለቴ እንለዋለን እኛ ደግሞ እንግዲህ በተቃራኒው ኢትዮጵያ ደግሞ ብዙ ተስፋዎች ያሏት ሀገር ናት። ኢትዮጵያ በሚገርም ሁኔታ በጣም በአጭር ጊዜ ሰላሟን አስጠብቃ ብሔራዊ ጥቅሟን አስከብራ የምንኖርበት ጊዜ ቅርብ ነው ብለን ተስፋ እናደርጋለን። ስታሊንን ግን አይዞሽ ገለቴ በሉልኝ ክብራትና ክብራን። በመጨረሻም ሌላ ብስጭት ለስታሊንና ለጓደኞቹ ትሆናለች። ይህ የምትመለከቱት በ2012 ህወሓት 45ኛ ዓመት ክብረ በዓሉን ሲያከብር የነበረ ምስል ነው። ከዛ በኋላ እንግዲህ አሁን በቅርቡ ደግሞ እንግዲህ 51ኛ ክብረ በዓሉን ሲያከብር የነበረውን ምስል ስንመለከት እውነትም ስታሊን ብስጭት ነው የተረፈን ያለው ነገር ሽበት በውስጥ ነው ሽበት ያበቀልን ያለ ነው የሚለው ብስጭቱን በጣም ትርጉም ያገኛልና ተመልከቱልኝ። ይሄ በ2018 ዓመተ ምህረት ወይም ደግሞ 51ኛ ዓመቱን ክብረ በዓል ህወሓት ሲያከብር የነበረው ስቴዲየም ሁኔታን ያሳያል። ባዶ ስቴዲየም ተከብሯል ማለት ነው። ባለፈው በ2012 ሙሉ ህዝብ ነበር የተገኘው። የትግራይ ህዝብም የህወሓት ነገር ሰልችቶታል። ክቡራትና ክቡራን ወዳጆች ላሁኑ በዚህ እንሰነባበት። አብራችሁን ለቆያችሁ በሙሉ ከልብ ምስጋናዬን ለማቅረብ ወዳለሁ። ሰላም፣ ጤና፣ ፍቅር፣ ጸጋ፣ በረከት ከእናንተ ጋር ነው። ኢትዮጵያ ሀገራችን በክብር በፍቅር በሞገስ በከፍታ በሰላምና በደስታ እንዲሁም በማህበራዊ እፎይታ ለዘላለም ትኑር። መነሻችንም መድረሻችንም ኢትዮጵያ ይላችኋል ሀቅና ሳቅ ሚዲያ። ላሁኑ ደህና ሁኑልኝ። በቅርቡ ቢሾፍቱ ነበርኩኝ። ቢሾፍቱ ከትልቁ ግዙፉ አየር ማረፊያ ግንባታ በኋላ የበርካቶች እግርና አይን የሚመላለስበት የሚማትርባት ቦታ ሆናለች። ቢሾፍቱ አዲሲቷ ሙሽራ በሚገርም ሁኔታ ማታቋት ከተማ፣ ሽቅርቅር ከተማ እየሆነች ነው። ቢሾፍቱ የአፍሪካ ሀብ እየሆነች ነው። ይህ የምትመለከቱት ቦታ ከ2 ዓመት በኋላ እንደዚህ ይቀየራል። ተመልከቱልኝ። ልክ እንደዚህ እዩትማ። ይሄ በጣም ያምራል። ይህ የሚሆነው በአስማት አይደለም፣ በስራ ነው። ፕላቲኒየም ፕሮፐርቲ አድቫይዘር ለርሶ ይሄንን ቦታ እያዘጋጀሉት ነው። እዚህ ቦታ ላይ እርሶ ቤት ያስፈልጎታል። የብዙዎች አይንና እግር የሚመላለስባት ቢሾፍቱ ላይ፣ አዲሲቷ ሙሽራ ቢሾፍቱ ላይ ቤት ያስፈልጎታል። የወደፊትን አርቆ የሚያይ ሰው የሚወስነው ውሳኔ እዚህ ቦታ ላይ ቤት ማግኘት ነው። በተለይ አፓርትመንት ለምኔ ላላችሁ ወዳጆች እንሆ 200 ካሬ ውስጥ ያረፈ ቪላ ቤት ለርሶ ዛሬ ተዘጋጅቷል። እንዴት ነው የማገኘው ካሉ በዚህ ስልክ ቁጥር ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘር ብላችሁ ታገኟቸዋላችሁ። ፕላቲኒየም ፕሮፐርቲ አድቫይዘር